ሲገባን የረሃቧ ነገር ሲገባን የጥማቷ ነገር ሲገባን የቂልጦዋ ማርያም እንወዳታለን። ዳዊት በመዝሙሩ ያነሳሻል የያዕቆብ ድንኳን ነሽ ይልሻል የእግዚአብሔር አገሩ የሚሉሽ የቂልጦዋ ማርያም አንቺ ነሽ። ሁላችንም ኦርቶዶክሳውያን ከምን ጊዜውም በላይ የእውነት ስለዚህ ቤተክርስቲያናችን ልንጨነቅበት ልናስብበት የሚገባ ጊዜ ነው ብዬ አስባለሁ። ምናልባት እንኳን ዛሬ ቢፈታ ደብቄው ነገ በመቤቴ ቀን ይሄው ዛሬ ተፈታ ብዬ ህዝቡን አንጫጫዋለሁ ነበር ስለነበረው ማለት እኔነት እኛ ጋር ደበቴም ያውጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ በገባውን ሰማይ ፀሐይን ያቆመ ዛሬም ጎብኝቶናል እየደጋገመ ዛሬም በዕለተ ቀኑ በመልካም በተቀን ወንድማችን እንዲተፈቶ ሐሴት አድርጎ ስናይ ሁላችንም ሐሴት እናደርጋለን። ስለዚህ ሁላችሁም እግዚአብሔርን አመስግኑልን። ግን ወላዲተ አምላክ እውነቴን ነው ኦርቶዶክሳውያን ከምንም ነገር በላይ ልንጸልይ የሚገባው ከምንም ነገር በላይ ልንመኝ ልንናፍቅ የሚገባው የቤተ ክርስቲያንን ትንሣኤ እግዚአብሔር አይንፈገን አይንሳን ልንችለውና ወላዲተ አምላክ ፍቅሯን በልባችን ጣዕሟን በአንደበታችን ታሳድርብን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ሰጋ ወንድሜ በእያንዳንዱ ቅጽበት ማርያምን ስላንተ ነበረ ሳስብ የነበረውና የጻፍኩልህን ደብዳቤ እንዴት ደርሶሃል ብዬ አስባለሁና አቅርቦት በምን አይነት እንትን ውስጥ እንደጻፍኩት ነው የማውቀው። ግን አንድ ነገር በዚህ አጋጣሚ መርሳት መዘንጋት ወይ ማስተላለፍ አለብኝ ብዬ የማስበው ነገር ቢኖር ሁላችንም ኦርቶዶክሳውያን ከምን ጊዜውም በላይ የእውነት ስለዚህ ቤተክርስቲያናችን ልንጨነቅበት ልናስብበት የሚገባ ጊዜ ነው ብዬ አስባለሁ። እጅጉን ቤተክርስቲያን ታማለች፣ በጣም ታማለች። በጣም በጊዜ ብዛት ዝም ልል እችላለሁ ነገር ምክንያቱም ዛሬ እያሳለፈች ያለችውን መከራ ነገር ልታሳልፍ አልፈልግም። ብዙ ነገር እያወቅኩኝ ላልፍ እችላለሁ፣ ግን ይደክማል። በቃ ያ ነገር ይሰለቻል፣ ይታክታልና አብረን ከቆምን ግን በጸሎት ከበረታን ግን እግዚአብሔር ሁሉንም ያሳልፍልናል፣ ያሻገርናል ብዬ አስባለሁ። እናምላክ ወላዲተ አምላክ ሁሉንም ነገር ታሳልፍልን፣ ያሻግርልን፣ መጨረሻውን ወላዲተ አምላክ ታሳምርልን። ሰላም እግዚአብሔር ከሁላችንም ጋር ይሁን። ይረባል ይጠቅማል ብላችሁ የሰማችሁ ሁላችሁንም አመሰግናለሁ። ምናልባት እርፍ ስል ምናልባት ደግሞ ትንሽ ጥሩ ስሜት ላይ ሲሆን እንገናኝ ይሆናል። እስከዛ ግን እግዚአብሔር አምላክ ሁላችንም በቤቱ ያጽናል። መጽናትን የመሰለ በረከት የለምና እግዚአብሔር ያጽናን ነው። ከልብ አመሰግናለሁ። እግዚአብሔር እየጠበቁሽ አመስገኛቸው የሆነ ነገር ባያቸው ተደውሉ ማለት ማልቀስ አይፈቀድም። እንደሱ አላውቅም። እግዚአብሔር እንጃ እንዴት እንደዚህ እንዳደረገኝም አላውቅም። ግን በቃ አንድ ነገር የለኝም ነበረው ሰማዕቷ ቅድስት አርሴማ በቃ አንቺ የጸናሽበትን አይነት ጽናት ስጪኝ፣ አንቺ ጉልበቱን ይዤ ነበር የለመንኩት። በቃ አንድ ጸሎት ይዤ ነበር። እሱ ታስሮ ምንም አልገደለኝም። ሁሉም ሲጠይቀኝ ነበር፣ ሁሉም ሲያጽናናኝ ነበር። በውዳሴ ማርያም አንድም በረታ ነበር። ይሁን የመንበረ ሕይወት መድኃኔዓለም
ዲያቆናትና የአቡነ ማርያም የማህበር ልጆች ሁሌ ማታ ማታ እየመጡ ውዳሴ ማርያምን እናደርስ ነበር ለ7 ቀን ማለት ነው። እና የቅዱስ ገብርኤል ዕለት ነበረ ያለቀው ውዳሴ ማርያምና የዛን ቀን እንደሚፈታ ነበር ምን ተስፋዬ ነበር። ግን ትልቁን ብስራት የሰማነው በዕለቱ ትናንትና ግን የሚገርማችሁ ነገር ማለት መጨረሻ ላይ እስከ 1 ሰዓት ድረስ እስር ቤት ነበር እዛው አካባቢ ማለት ነው። እና መጨረሻ ላይ ማለት በቃ እንዲህ ስናወራ 4 ሆነን ቁጭ ብለን ስናወራ የነበረው ምናልባት እንኳን ዛሬ ቢፈታ ደብቄው ነገ በመቤቴ ቀን ይሄው ዛሬ ተፈታ ብዬ ህዝቡን አንጫጫዋለሁ ነበር ስለነበረው ማለት እሱን ይታሰር እንዲሁ ምናምን ሲሉ ለነበሩት ማለት ነው። እመቤቴ ተምራታ ይሄን ያህል ስለሆነ ማለት ነው። ግን ደግሞ አላሳፈረችኝም እግዚአብሔር በሚያውቀው ማለት ነው። እንዴት የዋስትና ወረቀት ላይ ጠፋ ግን በቃ እሷ ሰወረችውና በዕለተ ቀኗ እንዲሆን አደረገችው ይሄንን ሁሉ ነገር እንጂ እኛ ዋስትናውን ከፍለን ይግባኝ ሳይባልበት ነው 1 ቀን ሙሉ ያደረው። እሷ እንዲሁም ስለፈለገች ነው እግዚአብሔር ስለፈቀደች አልተዳናለ ይሄ ይሁን ስላለ ማለት ነው። እና ማናችንም ከማናችን ለይቼ ማመስገን በጣም ይወደድ ብር የሌለኝ እየመሰላችሁ ከፍቅራችሁ አንፃር ይሄን ላድርግልሽ ይሄን ያዡ ይሄን የሆነ ነገር ይዘሽላት ሂጂ እያላችሁ ከውጭ ድረስ ሀገር ውስጥም ሆናችሁ ስታግዙኝ የነበራችሁ እግዚአብሔር አላውቅም ምን እንደሚላችሁ እግዚአብሔር ይስጥልኝ። ሁላችሁ እየደወላችሁ ስትጠይቁኝ የነበራችሁ ስልኬ እጄ ላይ አልነበረም። በእርግጥ ግን ብዙ ሰው ማግኘት ባልችልም በያዝኩት ስልክ እያፈላለጋችሁ እየደወላችሁ ስትጠይቁኝ የነበራችሁ ስታበረቱኝ የነበራችሁ ማምላክ ይክብራችሁ ሁላችሁ እናንተ ምን አባቱ እግዚአብሔር ያክብርልኝ። ከጎኔ የነበራችሁ ቀኑ ሙሉ እስር ቤት ስትሉ ምሳ እንኳን ሳንበላ አብራችሁ እየዋላችሁ ነበር። የእሱም ቤተሰቦች የኔም ቤተሰቦች ሁላችሁንም እግዚአብሔር ያክብርልኝ። እናቴ ቀኑ ሙሉ እኔ ልጅን ሳላያት ማታ ነው የማገኛት እሷ ነች ይዛት የምትውል። እግዚአብሔር ይመስገን የምታስቸግር አይደለችም። እግዚአብሔር ሲባርክልን እሷው ስር ሆና ቀኑ ሙሉ እየዋለች ታገኛ ማታ ነበር የማገኛት። ሁላችሁም እግዚአብሔር ያክብርልኝ። እኔ ሄዶ ምን እንደምልህ አላውቅም። ማምላክ አላውቅም። ነቢቴ እኔ ጠዋት ማታ ይልም ሲደውልልኝ ሄዶ በማርያም ተኛ በቃ ደውልልሃለሁ ያለውን ነገር በቮይስ አሳውቅሃለሁ እያልኩት እንኳን አለው ያለው ይለኛል። በአካውንቱ እንድገባ 1 ሚሊዮን እናስገባው እያለ የማይሰራው ቪዲዮ አልነበር። ላይቭ ጊቢ እያለኝ ሁሉንም ኮፕሊንክ እያስደረገ 1 ሚሊዮን አስገብተን ብሩክን እናስደስተው ይሄ ነው ለሱ መክፈል የምንችለው ስጦታ እያለ ሁሌ ማለት ቀን ከሌሊት ሁሌ ሳይተኛ ላይቭ እየገባ ይሄንን ስራ ይሰራ ነው። ሁሉንም እያስተባበረ ላይቭ እንደዚህ ማስታወቂያ ስሩ ምናምን እያለ ሁሉንም እያስተባበረ ያግዘን እና ሄዶ አላውቅም አጠገብ የለህም ግን ይሁን አቅፌ ጉልበትን ስሜ ባመሰግን ደስ ባለ ግን ባለህበት ማምላክ ተጠብቅ ቤተሰብን ታስደስትልህ ልጆችን የሚያሳድግልህ እግዚአብሔር ያክብርልህ። የዱንያንተን ምንም ልልህ አልችልም በምንም ዋጋ እንድከፍል አልችልም። አመሰግናለሁ ሲሉ እያራኩክ እንደሆነ አውቃለሁ ግን ምን ላድርግ አጠገቤ የላት ነገር አላፍክ አላመሰግንም። አምላክ ታክብርልኝ ለኔ ከምንም በላይ ነታ እና ሁላችሁም ሀገር ውስጥም ሀገር ውጭም እየደወላችሁ ስታመሰግኑ መንገድ ላይ እንኳን መንገድ ላይ ነገር በቪዲዮ ብቻ እያወቃችሁ ያባሩት መስለሽ አይደል እንዴት ሆንሽ እንኳን እያላችሁ ስትጠይቁኝ የነበረው ሁላችሁም አምላክ ወላዲተ በቃ ዋጋችሁ ይከፍልልኝ እግዚአብሔር ያክብርልኝ። ከዚህ በላይ ምንም ልላችሁ አልችልም። አላወቃችሁም ግን ሳባ እግዚአብሔር ያክብርልኝ። በጣም ነው የሚያመሰግነው ምዝማሬ ነው እናመሰግናለን። ምንም እናመሰግናለን። ጥሩ ስሜት ላይ ስላለኝ ነው። በጣም ይቅርታ
አባቢ እግዚአብሔር ይስጥልኝ። አንዴ ዞር ከማለታቸው በፊት መምህር ዲያቆን ዛማን የምንወዳቸው ታላቅ ወንድማችን አንድ ነገር ብለው የእነሱን ቃል ሰምተው ቢገቡ የተሻለ ይሆናል። ድካም ላይ ነው እርግጥ ያሉት ሁለቱም፣ ግን ታላቅ የምንወደው መምህር አለና የእሱን ቃል መስማት ይገባቸዋል ብዬ ስላሰብኩ ነው። መምህር ዲያቆን ዛማን በእንደዚህ ያሉ ነገሮች ላይ ሲገኝ የመጀመሪያው ባይሆንም ሁልጊዜ ግን ያስገርመኛል። በማይመች ሁኔታ ውስጥ እንኳን ከሆነ ወይም በቲክቶክ አገልግሎቱ ላይ እንኳን ባይኖር በእንደዚህ አይነት ወቅቶች ላይ ብቅ ብሎ መልእክቱን አስተላልፎ የሚያጽናና የሚያበረታ ታላቅ ወንድም ነውና እሱ መናገር ይጠበቅበታል። ከዛ በኋላ ሌሎቻችን ያው ትሰሙታላችሁ ቁጭ ብላችሁትም ቢሆን እነተሙ አሉ ባሮኬ ድምጽ በመሆን የነበሩ ነትትና ሌሎችም ከታች ያሉ በርካቶች አሉና እነሱን ደግሞ ትሰሟቸዋላችሁ። ነገር ግን በቆማችሁበት ተሙም ባሮኬም ይቅርታ ወንዴም መመሪያው መቅደም ስለሚጠበቅበት መምህር ዲያቆን ዛማኑ የምንወደው ታላቅ ወንድማችን መምህራችን እንዲናገር ለሱ ድሉን ሰጣል። እሺ ሁላችሁንም እጅግ አድርጌ አመሰግናለሁ። ቴዶዬ እግዚአብሔር አምላክ ያክብርልኝ። በጣም ነው የማመሰግነው። ታናሽነቴን ሳትመለከት አክብረኸኝ ይህን እድል ስለሰጠኸኝ እጅግ አድርጌ አመሰግናለሁ። ዛሬ በጣም ሁላችንም ደስ ብሎናል። በእናታችን በቅድስት ድንግል ማርያም ቀን በዕለተ ቀኗ የምንወደው ወንድማችን ዛሬ እንዲህ ከስር ወጥቶ ከሚወዳት ባለቤቱ ከልጁ ጋር አንድ ላይ ስላየነው በጣም ደስ ብሎናል። ሁላችንም እግዚአብሔርን ልናመሰግን ያስፈልጋል። ዛሬ ከትላንትና ጀምሮ ከትህትናም ጋር እያወራን ነበረ። ቪዲዮ ሁሉ እየሰራው ነበርና ብዙ ሰዎች ትላንት ተፈቷል ሲሉ ኧረ አልተፈታም፣ እስቲ ድምጽ እንሁነው፣ እስቲ በህብረት ሆነን ድምጻችንን እናሰማ እያልኩ እያወራው ነበርና ዛሬ ይፈታል የሚል በልቤ ሐሳብ ነበረ። እግዚአብሔር ይመስገን ዛሬ ወንድማችን ተፈቷል። የሐዋርያት ሥራ ምዕራፍ 12 ቅዱስ ጴጥሮስ ሲታሰር እግዚአብሔር አምላክ መልአኩን ልኮ ከእስር ቤት እንዳስወጣው ሉቃስ ይጽፍልናልና ዛሬም በዕለተ ቀኗ በመልካችን በዕለተ ቀን ወንድማችን እንዲተፈቶ ሐሴት አድርጎ ስናይ ሁላችንም ሐሴት እናደርጋለን። ስለዚህ ሁላችሁም እግዚአብሔርን አመስግኑ። ሁሉ ሊመሰገን የሚገባው እርሱ ነውና እግዚአብሔርን አመስግኑ። እናታችን ቅድስት ድንግል ማርያምን አመስግኗት። በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ባሮኬ እንወድሃለን። በጣም በክርስቶስ ፍቅር እጅግ አድርገን ነው የምንወድህ። በርታ፣ ሁልጊዜ ከጎንነን። አንተ እስር ቤት ከገባህ ቀን ጀምሮ ድምጽ ስንሆን ነበረ። ነቴዶ ነትህትና ዮኒ ሁላችንም እዚህ ሚዲያ ላይ በጣም ነው የምንወድህ። በርታ፣ በምንም ተስፋ እንዳትቆርጥ። እግዚአብሔርን ይዘህ ወደፊት ነው እንግዲህ ሐዋርያት እንዳሉት የኋላውን እየረሳ ወደፊት እንዘረጋለን አይደል? ወደፊት ተዘርጋ። ከዚህ በኋላ በርታ፣ እግዚአብሔር ካንተ ጋር ነው። እጅግ አድርገን ነው በክርስቶስ ፍቅር የምንወድህ። በቃ ምን ልበል እኔ ከዚህ በላይ ምንም። በጣም ነው ደስ ያለኝ ዛሬ። እግዚአብሔር ያክብርልን። ሁላችሁንም እንኳን ደስ አላችሁ ማለት እወዳለሁ። ተባረኩ። የእግዚአብሔር ሰላም፣ የቅዱሳኑ ተራዳይነት፣ ጥበቃ አይለያችሁ። እወዳችኋለሁ። ባሮክ እወድሃለሁ። በርታልኝ ወንድሜ። ቴዶዬ አመሰግናለሁ። እግዚአብሔር ያክብርልኝ። እሺ ዲያቆንዬ እጅግ በጣም እናመሰግናለን መምህር። ሁለት ነገርም ብዬ ብሩኬ አይ ቲንክ ትንሽ ሳል ነገር እንትን ብሎታል። በቃ እሺ አልሰላምባቢ በኋላ የታ ሲሆን በራሱ ይገባል። የኔ አባት በቃ ሁለት ሰው እንትን እንዲል ብዬ ነበር። ኦኬ በቃ ችግር የለም። ባለበት ሆኖ ይሰማናል። አባቢ ራስህም አልተናገርክም፣ የመናገር እድል ይሰጥሃል። ስለ አንዲት ጀግናት ልጅ ማውራት ስለፈለኩ ነበረ። ብሩኬም እንዲሰማው ስለፈለኩ ነው። ሳባ ከታች የምታዩት እህታችን የጀግናው የናሆሚ እህት የሚለው አካውንት ቅድም አንድ ክሬዲት ለኔ ሲሰጥ ነበረ። ማለት አካውንቱን 1 ሚሊዮን ለመግባት ትልቁን ጥረት ምናምን ሲባል ነበር ስትል ነበር። በእኔ በኩል ምንም የተደረገ ጥረት የለም። ምንም ማለት እነዚህ ልጆች በተለይ ሳባ በሌሊቱን በሙሉ ቀኑን በሙሉ ፎሎ በማስደረግ አካውንቷን አነሰችብኝ አትበቃም ሳትል ፍቅሯን ስትገልጥ የነበረች እህታችን ናት። በገባው ሰዓት ሁሉ አለች፣ ሌሊትም አለች፣ ቀንም አለች እና
ሳቢን በጣም ማድነቅ ማክበር ማፍቀር ፈልጋለሁ። ፊት ለፊት የምታዩት ወንድማችን ዘድንግልም እሱም እንደዛው በዚህ ጥረት ውስጥ ነበረ። የኔው የሚሉልን ነገር ሄዲ አጭር መስራት እግዚአብሔር መሬት የድንግል ማርያም ትስተና ለመጀመሪያ ለዚህ ቀን ያደረሰን አይዘበቀውታል እና አባቴ አሱረፍታ ያርግ አባቢ መሬት ማርያም ዛሬ በለቷ ቀን ይሄን አርጋለች። ለዚህ ብሎ ነው ወንድማችን ምንም አላረገም። እናታችን ድንግል ማርያም ተቀበለችብን። እሷ ተቀዳ እንዴት ቤት ይተኛል ብሎ ነው እና ዛሬ ሄዶ እንደዚህ የሆነው። ግን ያው ብሩኬ እንደዚህ ላረጋችሁ እንደዚህ ታሰሩ ሰቀልት ያላችሁን ሰዎች እግዚአብሔር ልቦና ይስጣችሁ። እናመሰግናለን። ሳባ እህቴ አንድ ሚኒት ለማስገባት በጣም እየጣርሽ ነበርና እግዚአብሔር ይስጥሽ። እናመሰግናለን። ስንዱ ሁላችሁ እኔ ቤት ፎቶ በመቀየር ሁላችሁም የነበራችሁ ሰዎች ቴዲያ ጋር በጣም እናመሰግናለን። በእውነት ተንበርክኬ አመሰግናችኋለሁ። ኪዳነ ምሕረትን ለአንተ አይደል ለኪዳነ ምሕረትና ለማቤት ሁላችሁንም አመሰግናለሁ። እንኳን ደስ ያላችሁ። ጨርሻለሁ። እግዚአብሔር እናመሰግናለን በጣም አባቢ ደግሞ በኋላ ይናገራል። እንግዲህ በርካታ ወንድሞች እህቶች ፍቅር የታየበት ነው። ስለዚህ ብዙ ሁሉንም አነሳስተን አንችልም። በነገራችሁ ላይ በጣም በርካታ ሰው ከጎን ነበር። ያው ብዙ ጊዜ ወንድሞች እህቶች እንዴ ምን ነው ቀዘቀዘ ለብሩኬ ነው የሚገባው እያሉ የሚቆጡ የሚናደዱ ሰዎች ነበሩ። ነገር ግን በዚሁ አጋጣሚ በጣም ብዙዎች ከፊት ቀድመው ነበረ ድምጽ በመሆን ስሙን በማነሳሳት ባለበት ብሩኬ ይሰማል። የሳቢን ይሄን ማንሳት እወዳለሁ። ተረፈ አሁን የሚነሱበት ሰዓት ስለሆነ የጠዋት ዜና ላረግላቸው እወዳለሁ። በካናዳ ካልጋሪ እኔ በምኖርባት አልበርታ የምትገኙ ኦርቶዶክሳውያን ሾፒንግም ላይ አገኙኝ። ሌላም ቦታ ላይ ስንገናኝ ወንድምህ እያላችሁ ደረታችሁን እየደቃችሁ ፍቅራችሁን ላሳያችሁ በሙሉ በአካል ስላየሁት ማለት ነው የእናንተን ፍቅር ለማመስገን እወዳለሁ። በካልጋሪ የደብረ ፀሐይ ቅድስት ሥላሴ ቤተክርስቲያን አባቶች ሙሉ የሰበካ ጉባኤ አባላት ቤት ድረስ መጥተው ልክ እንደታመመ ሰው ነው የጠየቁኝ። ታምኛላችሁ? ልክ ከሆነ ታሞ አልጋ እንደያዘ ሰው ቤት ድረስ መጥተው ሙሉ አባላቱ አካላቱ ማለት ናቸው መጥተው ነው የጠየቁንና በጣም እጅግ በጣም እናመሰግናለን። ክቡር አባታችን ቀሲስ ፋሲካ ይህ የእርሶ ጸሎትም ውጤት ነው። በጣም ተሰምቷቸው ነበርና የሚነሱበት ሰዓት ስለሆነ ይሄ ማለዳ ምስራች እንዲሆንላቸው ነው። በአካል ስላየሁት ነው። በአካል ባላየሁት ለሆናችሁት ብዙ ተብሏል። ስለዚህ በጣም እናመሰግናለን ለማለት እወዳለሁ። እንቀጥልና የተወሰኑ እንግዲህ ከቀድሞ የተገኘው ወንዴ ይመስለኛል። ወንዴ ይጀምራል። ከዛ ቤዚ፣ ከዛ ሳባ፣ ከዛ ተሙዬ፣ ከዛ ባሮኬ ይሆናል ማለት ነው። ሳትናገሩ እንዳትወጡ ተሙዬም ባሮኬም። እሺ ወንድዬ ቴዳዬ አመሰግናለሁ። ማርያምን ግን ምን ማለት እንዳለብኝ አላውቅም። በጣም ቃላት እያጠረኝ ነው። ድብልቅልቅ ብሎብኛል። ታውቃለህ፣ ደስታውም የሆነው ያሳለፍነው ነገር ትንሽ ብቻ ድብልቅልቅ ያለ ስሜት ነው። ሁላችሁም ጋር ያለ ስሜት እኔ ጋርም አለ። የበለጠ ግን ደስ የሚለውን ነገር ላንሳ። ቲክቶክ ፕላትፎርም ምን አይነት እህትና ወንድም እንደሰጠን ያየሁበት ነው። እግዚአብሔር በሚያውቀው በብሩኬ ውስጥ አሁን ለብሩኬ ብለው እዚህ ጋር ገብተው ሲናገሩ የሰማኋቸው እህትና ወንድሞቼ ማርያምን ወደ ራሴ ወስጄው በጣም የኮራሁበት በቃ እንደዚህ አይነት እህትና ወንድም ቲክቶክ በመምጣቱ እነዚህን እህትና ወንድሞቼን አፍርቼበታለሁ ብዬ ነው ያሰብኩት። ታውቃለህ፣ ሁላችንም ማለት ነው ሁላችንም ባለማህተሞች እንደዚህ ነን። እርስ በርሳችን እንደዚህ ለካ እንቆማለን እንዲያስብላል አንዳንድ የጭቃ ውስጥ ሾኮች ቢኖሩም እንኳን ማለት ነው። ስለዚህ ቴዲ እኔ ምን እንደምል አላውቅም። በእውነት ነው የምልህ፣ በጣም ቃላት እያጠረኝ ነው። ደስታ በጣም ነው እየተሰማኝ ያለው። በቃ ድብልቅልቅ ብሎብኛል። እግዚአብሔር ያክብራችሁ። ስለ ብሩኬ ሁሌ የምትጠይቁ ሰዎች፣ ሁሌ የምትጠይቁ ምን ሆነ፣ ምን ላይ ደረሰ፣ እንዴት ሆነ የምትሉ ከመያዙም በፊት ጀምሮ ማለት ነው ገና ያ ነገር ከተከሰተ ጀምሮ ስለ ብሩኬ ሁሌ የሚጠይቁ ሳይሰለቹ የሚጠይቁ እህት ወንድሞች አሉ። በእውነት ባላችሁበት እግዚአብሔር ያክብራችሁ፣ ባላችሁበት እግዚአብሔር ይጠብቃችሁ ነው የምለው። ብሩኬ ደግሞ ሁሌም አለን፣ ሁሌም ከጎንህ ነን፣ ሁላችንም አንድ ነን። ከዚህ በኋላም ወደፊት ነው የምንሄደው። ቅድም አንድ ጠቀስ ያረካት ነገር አለች። ጉዳያችን ሁሉ ቤተክርስቲያን
አንተንም እዚህ ደረጃ ያደረሰው ጉዳዩ ምንም ነገር አይደለም። ገንዘብ አግኝተህበት ተጠቅመህበት አይደለም። እንደ ግርሳት ያንገበገበ የቤተ ክርስቲያን ጉዳይ ነውና ሁላችንም የብሩኬን ስሜት ልንጋራው ይገባል ብዬ አስባለሁ። ሁሉም ኦርቶዶክሳዊ ውስጥ ይሄ ስሜት ሊሰማው ይገባል ብዬ ነው የማስበው። ቴዲዬ በጣም ነው የማመሰግነው። እግዚአብሔር ያክብራችሁ። የበለጠ ጊዜ እንግዲህ ብሩኬም አሁን እያሳለው ነው፣ ማረፍ አለበት፣ ይረፍ። ወደፊት በደንብ ስንገናኝ እናወራበታለን። ተባረኩልኝ ኦርቶዶክሳውያን ባለማህተቦች። ወንድዬ እናመሰግናለን እጅግ በጣም። በየመሃሉ እንግዲህ ምስጋናዎችን መርሳት ስለማይገባ በእስሩ ቆይታ በጣም ከተከታተሉ ወንድም እህቶች መካከል የሆኑት ታች ያለችው ሊዲያ የምትባል እህት ታዩታላችሁ። በፍርድ ቤት ቆይታ አትለይም፣ በእያንዳንዱ ነገር አትለይምና እሷን ላመሰግን እወዳለሁ። በተረፈ ደግሞ እንግዲህ 8 ጠበቆች ተመስግነዋል። 3 አርፍደው ቢገኙም ነገር ግን ተገኝተው የነበሩ እንዲሁም 5 ተጨማሪ ጠበቆች በጋራ 8 ጠበቆች ለእናንተም ማምላክ ወላዲት አምላክ ትቁምልን። እርግጥ ስማቸውን ጠርተን ፎቶአቸውን አሳይተን የምናመሰግንበት ሁኔታ ይኖራል። የሙያ ግዴታቸውን ስለተወጡ ምስጋና ይገባቸዋል። ከዚህም በላይ የቤተክርስቲያን ልጅነታቸውን ስላሳዩ ምስጋና ይገባቸዋል። ክብብ ላደረጉት እነዚህ ጠበቆች ምስጋና ይገባቸዋል። እነሱ እናመሰግናለን። እንዲሁም ደሜና ሸዊት የማህበራት ህብረት እንግዲህ ማህበሩ ህልውና አደጋ ውስጥ በሆነ ሰዓት እነሱ ግን በወጣቶች እንዲህ ያሉ ጉዳት ላይ ሁልጊዜ ከጎን አይጠፉም። በጣም ፍጹም ቅኖች ናቸው። ደሜ ቃሊቲ ወይም ስርጢ ማርያም ስለሱ ተናግረን የምንጨርሰው ወንድም አይደለም። ስለኛ በጎ ነገር ሁሌ የሚያስብ የሚጨነቅ ወንድም ነው። ትላንትም እስከ ምሽት ድረስ ቦታው ላይ በመቆየት ዛሬም ገብቶ እንግዲህ ጸበል ጻድቁን በማጋፈር ነበርና ደሜና ሸዊት እጅግ በጣም እናመሰግናችኋለን። ለእናንተም እድሜና ጤና ይስጥልን ለማለት እወዳለሁ። እንግዲህ እንደዚህ ያስታውስ ጎላ ጎላ ያሉትን ለማመስገን እንድችል ነው። ቤዚ ያንቺን እንስማ። ሁላችሁንም የክርስቶስ ሰላም ይብዛልን ይብዛላችሁ። እንዲሁም ደግሞ ለእመቤታችን ለቅድስት ድንግል ማርያም ጊሸን ደብረ ከርቤ አደረሰን አደረሳችሁ። ቴዶኔ ምን ልናገር? እመቤቴ እኮ ሁሉን አደረገች። በቃ በዕለተ ቀኗ ሁሉም ነገር አደረገችና እኔ የምለው የእመቤታችን ፍቅር ያልገባችሁ ፍቅሯ ይደርባችሁ። በእውነት እኔ ዛሬ በጠዋት ከባሩኬ ጋር የግሸን የበረከት ስራ አብረን የሰራነው ቪዲዮ ነበርና ሪኮርድ አድርጌው ስለነበር እሱን ሳይ ነበርና እመቤቴ አንቺ መቼ አይሳንሽምና እባክሽን ከልሻማልሽ ይሄን ልጅ እንደው በቃ ካፉም ማይለይሽ እናቴ አንቺ ለቤቷ አብቂው እያልኩ ነበርና እመቤቴ እንግዲህ ይሄንን አደረገች። ከዚህ በላይ ምን አለ? ይሄ ተአምር ነው። ቱ ቢ ኦነስት ይሄንን አይቶ የማያምን ሰው ካለ እግዚአብሔር ማስተዋል ልቦናን ይስጠው። እኔ ቴዶ ላንተ ቃላት የለኝም። በቃ እኔ ቃላት የለኝም። አዱኖ እኔ በሰለጠነው ዓለም እየኖርክ ጠዋትና ማታ እንቅልፋተ እኔ ጭንቀት ሁሉ ይገባኛልና አንተ ሙነት ይወተል ወንድም እንዲጣበቃ እንደሆነ እመቤቴ ማርያም ከነ ልጇ ጠበቃ ትሆንክ። ልጆችክን በደም በስጋ ሸፍኖ እግዚአብሔር በቤቱ ያሳድግልክ። እኔ ሌላ ቃላት የለኝም። ባሩኬ እመቤቴ ነይነን በቃ እንዲ በለተ ቀኗ እንዳሳየች በእውነት ለኛም ትድረስልን። ላንተ እንደደረሰች ለኛም ትድረስልን ነው የምለው። ሁላችሁም ለበዚህ በመልካም ነገር ለተሳተፋችሁ ሁሉ እመቤቴ ትድረስላችሁ። ይሄንን ነው የምለው ወንድም ማለት ቤዚ እናመሰግናለን። ከመጀመሪያ ጀምሮ ድምጽ ከሆኑቶች መካከል ናት። ምስጋና ላንቺ ይሁን። እንግዲህ ምስጋናዎችን በየማሉ እንዳረሳ ሁለት ሰው ደግሞ አሁን ላስታውሳችሁ፣ ሊሊና ቲጂ ይባላሉ። ቲጂ ቀድማ ልክ ዋስትናው 30 ሺህ ብር መሆኑን ስትሰማ በፍጹም እኔ ነኝ መሸፈን ያለብኝ ብላ ይህንን ገንዘብ ለመሸፈን ኃላፊነቱን የወሰደች እህትና ሊሊ ደግሞ ዋስትና ብላ መጣ። አይ ዋስትናው ተሸፍኗል አልኳት። ግልጹን ነው የነገርኳት። ላይቭኑም እየተከታተለች ነው። ነገር ግን በፍጹም መመላለሱ መንከራተቱ ነዳጁ ምኑ ራሱ ሌላ እንትን ነውና ይሄ የሁላችን ኃላፊነት ነው ብለው እያንዳንዳቸው 30 ሺህ ብር አበርክተዋልና እህቶቻችንን እንዲሁ እናመሰግናለን። እግዚአብሔር ይስጥልን። ከዚህ ቀደም በጣም ፔንፉል ነበር፣ ያም ነበር ባይዘው ማን እንዴት ሆናችሁ እንዴት ወደቃችሁ በዚህ መንገድ አይልም። እንደዚህ አይነት ነገሮች ሲኖሩ እናንተና ቤተሰቦቻችሁ ነው ቀጥታ የሚያገኘውና ትንሽ ይከፋ ነበር። ብቻ ይሄ ብሩኬ እስር ሙሉ ነው፣ ምንም ጎደለው ብለው ነገር የለም። ከላይ ከሰማያት ካለው ታምር እስከ ምድር ካለው ፍቅር ብዙ የታየበት ነውና እግዚአብሔር ይመስገን። ለዚህ
እሺ አይ ቲንክ ሳባ ዋላችሁ ቴዳዬ ይሰማል ድምጼ? አዎ እንኳን አደረሳችሁ እንኳን ደስ አላችሁ። የእውነት ዛሬ ሁለት ደስታ ነውና እኔ በጣም ነው ደስ ያለኝ። እግዚአብሔር የተመሰገነ ይሁን። መብራን በለተቀኗ ደስታ ሳይታናለችና እንኳን ደስ አላችሁ። ባሮኬ እንኳን ከጨለማ ወጣህልን። የምትወዳት የምታከብራት ድንግል ማርያም አለው እንኳን ልጅ ብላ ደግሞ አስደሰተችህ። ለቤትህ ለልጅህ ለባለቤት ለቤተሰቦችህ እንኳን አበቃችሁ። በጣም ደስ ብሎኛል። ቴዳዬ መብራን እቅፍ ድግፍ ታደርግህ። የእውነት አንተ ለኛ ልዩ አራያችን ነህ። አንተን እያየን ነው እኛም የምንበረታውና በነፎይ ጀምረክ ለበጣም ብርታት የሆንከን አንተ ነህና ወንድማችን ልጆችን ይጠብቅል፣ ባለቤትን እድሜ ዘመንን ይባርክልን። በጣም እወዳችኋለሁኝ። ባሩክዬ በጣም ደስ ብሎኛል። ማርያምን በጣም ማለት ነውና እግዚአብሔር የተመሰገነ ይሁን። ቴዳዬ ሰዓት እንዳልይዝ አመሰግናለሁ። ሳቢ እጅግ በጣም እናመሰግናለን ብርቱ እህታችን። ያው ስለሷ ቀድሜ ስለተናገርኩ ምንም አልላችሁ። ወደ ተሙዬ ልንሄድ። ቴዶዬ ከልብ ነው የማመሰግነው። ያው ብዙ ማውራት እየተቻለ ማውራት በማንችልበት መናገር እየተቻለ መናገር በማንችልበት እውነት ውስጥ ነው ያለነው። እንኳን በጣም የምትወዳት እናት ብለህ የምጠራት እናታችን ቅድስት ድንግል ማርያም በዕለተ ቀኗ ደረሰችልህ። በሷ ምክንያት ተይዘ በሷ ምክንያት ደግሞ ስትወጣ ይገርማል። ይሄ ድንቅ ትምህርት ነው። በተለይ ለምንፍቅና ዓለም ላሉ ሰዎች የእናታችንን የቅድስት ድንግል ማርያምን ተራዳይነት አማላጅነትን ለማያምኑ ሰዎች አትደርስም ብለው ሲያስቡ ደርሳ እያሳየች እናት ናትና አንተ ትምህርት ነህ ወንድማችን ባሩክ ትምህርት ነህ። ማርያም በአንተ ህይወት ውስጥ መታ አማላጅነቷን አድራጊነቷን ሰሚነቷን አሳይታለች። ይህ ከሐዋርያቶች መካከል ያንተ ህይወት እንደ አንዱ አስተማሪ ሆኗልና ባሩኬ እንደ ሰው የደረሰብህ ነገር ያሳዝናል፣ እንደ ሰውም ደግሞ ያስከፋል። ነገር ግን እንደ ክርስቲያን ደግሞ አንድ መጽሐፍ የሚያወጣ ቢተረክ እንኳን ሊሆን የማይችል እውነት በአንተ ህይወት ውስጥ ሆኗል። አሁን ማርያም አታማልድም ብሎ ለሚከራከር ሰው አንተ ምስክር ነህ። ከማየት በላይ ከመናገር በላይ ምን አለ? ይሄው እሷ መታ ተናግራ በዕለተ ቀኗ ትላንትና ተፈታሃል በ30,000 ብር ተብሎ ሳትፈታ ቀርተ ዕለተ ቀኗን ጠብቃ ስታወጣ ምን ይባላል? ከቃለም በላይ ነውና ባሩኪ አንተ ድንቅ ወንድም ነህ። ኪዳነ ምህረት ዋሻ ጠበቃ ከለላ ታድርግ። ከዚህ በኋላ ኪዳነ ምህረት ለክፉ ሰዎች እንዳትታይ አድርጋ በክንፏ ተጠብቀ ነው የምለው ወንድሜ። ሁሉ ነገር ከባድ ስለሆነ የደረሰብህ እንደ ሰው ያማል። ለዚህ ቀን ግን ስለደረስክ ደግሞ እግዚአብሔር ይመስገን። እግዚአብሔርን አመሰግናለሁ ወንድሜ ቴዱዬ። ተሙዬ እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን፣ እድሜ ይስጥልን። እንዳይረሳ ተሙዬ በስቶሪው ሁሉ የሆነች ነገር ያስቀምጥ ነበርና በጣም ከተገረምኩባቸው ወንድሞች መካከል ነው። ይህ ፍቅራችንን እግዚአብሔር አምላክ ያጽናልን፣ በክፉ በደግ የምንደራረስበት። ቅድም ጥሩ ቃል ተጠቅሟል ተሙዬ። አንተ ትምህርት ነህ ያለው ብሩኬና ኦፍኮርስ በጣም ብዙ ትምህርትና ከነዛ ትምህርቶች መካከል አንደኛው እንዲህ ያለው ፍቅር ነው፣ እንዲህ ያለው አንድነት፣ እንዲህ ያለው የጋራ ድምጽ መሆን። በጣም ብዙዎች ቴዶ ምነካው አንሷል እኮ እንደምትሉ ተስፋ አደርጋለሁ። ግን በታየው ተስፋ ምን ደስ ስለምሰኝ አንድነት በጅማሬ ሄዶ የሚያልቅ ነገር ነውና ብንለው እምቢ ያለ አልመጣ ያለ ነገር ነው። ነገር ግን እግዚአብሔር አምላክ ወቅት ጠብቆ ያመጣልናል። ለዚህ እንግዲህ የሚታዩ ነገሮች መኖራቸው በራሱ አስደሳች ነው። ተሙዬ ለአንተም እድሜ ይስጥልን። ዘማሪ አብስራ ከተገኘ እስቲ ባካችሁ ሼር አድርጉለትና ለዘማሪ አብስራ ገብቶ እንዲዘምርልን። እሱ ከሌለ ሌሎች ዘማሪያን ብቅ እንድትሉ እላለሁኝ። ባሮኬ ሰላም ክርስቶስ ከኔም ከናንተም ጋር ይሁን። ሁላችሁንም ሰላም ያለው እህት ወንድሞቼ፣
እግዚአብሔር አምላክን በቅድሚያ አመሰግናለሁኝ። በእውነት ባሩኬ የታሰረው እንግዲህ ስለ ቤተ ክርስቲያን ነው የታሰረው። ምስለ ፍቅሩ ወልዳ ስለ እመቤታችን ስለ ክርስቶስ እናት ስዕሉ ስለምን እንዲደረጋል ብሎ በሕጋዊ መንገድ ደግሞ የሚያበቃም አልነበረም። የሆነው ሆነና ብቻ ግን እግዚአብሔር አምላክ የተመሰገነ ይሁን። ዛሬ በዕለተ ቀኗ ለቤቱ አበቃው። ከዚህ የበለጠ ታላቅ ነገር የለም። ዛሬ በዕለተ ቀኗ ለቤቱ አበቃው። እናም ደግሞ ውድ ክርስቲያኖች ሁላችሁም ስትጨነቁ የነበራችሁ ሁሉ እንኳን ደስ አላችሁ። በተለይ ቴዶ አባቢ ማለት እዚህ ውስጥ ስም መጥቀስ አንዱን ነጥሎ አንዱን ማስቀረት ሊሆንብኛል እና እጅግ በጣም የወንድም መከታዎች እግዚአብሔር አምላክ በነገሮች ሁሉ ለእናንተ ሞገስ ይሁናችሁ እግዚአብሔር አምላክ እና በጣም ደስ ብሎናል። እግዚአብሔርን አሁን በተለይ ደግሞ እንግዲህ አጀንዳ አይለቅብሽ የተባለች ቤተክርስቲያን ሆናለች። እንደምታውቁት ደግሞ አዲስ ነገር ደግሞ አምጥተውብን ደግሞ ሰጥተውናል። ይታወቃል አይደል? እና ከምንም ጊዜውን በላይ አንድ ሆነን እንግዲህ እረኞቻችን አባቶቻችን ደግሞ ከኛ ፊት እስኪቀድሙልን ድረስ ያን ደጉን ዘመን እግዚአብሔር አምላክ እስኪያመጣልን ድረስ በቻልነው መጠን አንድነታችንን የሚጠይቅና አንድነታችንን የሚያስፈልገን በጣም እጅግ ብዙ ተግዳሮቶች ከፊታችን እየጠበቁን ነው። በጣም ቢያሳዝንም ማለት ነው። ግን ደግሞ አንድ መሆን ያለብን ደግሞ በጣም ብዙ ነገሮች እየመጡ ስለሆነ ከፊት በዚሁ አንድነታችን ላይ በቻልነው መጠን ሁሉ አብረን ከቤተ ክርስቲያን ጋር እንድንቆም ማዳም ማለት ፈልጋለሁ። ቴዶዬ ቃላት የለኝም። ክርስቶስን እጅግ በጣም ቃላት የለኝም። ብሩኬ እንኳን እግዚአብሔር አምላክ ለቤት አበቃ። እንኳን እግዚአብሔር አምላክ ወደ ቤት በሰላም አስገባ እና ሳይሆን ትንሽ ያሳለ ነው ምናምን አረፊበት ትኩስ ነገሩን ይበልበት ምናምን። እንኳን ደስ አላችሁ ውድ ክርስቲያኖች። እኔ እጅግ በጣም ደስ ብሎኛል የምር ክርስቶስን ባሩኬ ደስታህን ያብዛልን። እጅግ በጣም እናመሰግናለን። በመሀል የተናገረው መልእክት በደንብ ቢሰመርበት። በዚህ ሰዓት ቤተክርስቲያናችን ከባድ መከራ ላይ ነው የምትገኘው። እንግዲህ ባለፉት ጥቂት በማይባሉ ዓመታት ውስጥ ቤተክርስቲያናችን በጣም ብዙ ፈተና ውስጥ ገብታብናለች። ይህንን ፈተና በጣም ብዙዎች የምትመለከቱት ምን ተፈጠረ ደግሞ ብላችሁ ነው። ከዚህ ይልቅ ምን ተፈጠረ ብላችሁ በድንጋጤ የምትረዱበት እንዲሆን ይሁን። ስለዚህ ስለ ብሩኬ ብዙ ማለት ይቻላል። ብዙ ነገር አለው፣ ብዙ ነገር መነገር እንችል። ነገር ግን እንቶና ጉዳዩ ቤተክርስቲያን እንኳን ስትሆን ብዙ ነገሮች ነው ያሉት። አይኖቻችን እንግለጥ። በዚህም በዛም እንትን የሚሉት አጀንዳ እየሰጡን አይደል? አጀንዳ እየሰጡን ሳይሆን እያጠቁን። እሺ ይሄንን ወቁ። አሁን በጣም ብዙ አጀንዳ እየሰጠን የተሰጠን ነው። በዚህ አውርተን በዚህ ሊሆን ነው ምናምን አይነት የወሬ ትንበያ ነው የምንሰጠው። ነገር ግን እንደዛ አይደለም እየሆነ ያለው። ካልገባችሁ አይኖቻችሁን ግለጡ። ስለዚህ በርካታ እህቶች ወንድሞች፣ በአጠቃላይ ኦርቶዶክሳውያን የሆናችሁ ማህበራዊ ሚዲያን ለአገልግሎት እየተጠቀማችሁ ያላችሁ በሙሉ እባካችሁ አይኖቻችንን ገልጠን ለቅድስት ቤተክርስቲያናችን እንቁም። እርስ በርስ ለመወቃቀስ እርስ በርስ የሆነ ነገር ለመባባል ምናምን በጣም ብዙ ጊዜ አለ ወደፊት። ቤተክርስቲያናችንን ዛሬ ከበን ግን ከጥፋት ማዳን መቻል አለብን። ልጆቿ መሆን መቻል አለብን። ስለ ትርፍ ነገር የምናወራበት ወይም ምናምን ስለ ውስጣዊ ነገሮቻችን ብዙ እየተውን ብዙ እየተውን ምክንያቱም አንዳንዱ ነገር ስለሚጋረድ ማለት ነው። አንዳንዱን የምናነሳው ቤተክርስቲያናችንን ከውስጥ ቦጥቦጦ እንዳይጨርስ፣ ነገር ግን ውስጥ የሆነ ነገር የሚመስለውን ያን ያህል የተለየ እንትን የማይሆነው ጉዳት የሚሆን ነገር ግን ቢዘገይ ችግር የሌለውን ነገር እየተው። ስለዚህ እባካችሁ ጽኑ አንድነታችንን እናሳይ። እሺ ጽኑ አንድነታችንን እናሳይ። ለቤተ ክርስቲያናችን መከራዎችና ፈተናዎች ሁላችንም ከፊት እንገኝ። ጊዜው በግልጽ ብዙ ነገሮች እየተደረጉብን ያለው ወቅት ነው። አይኖቻችንን እንግለጥ። እንደ ወሬ መስማት አይደለም ነገሮችን ሰምተን ማለፍ ያለብን። የሚያመጡትን የጎንዮሽ የውስጥ ጉዳቶች በደንብ ዝርዝር አድርገን ማየት ይጠበቅብናል። አደራ ለማለት እወዳለሁ። ብሩኬ ስላነሳው ነው። ኦኬ እሺ፣ ሁለት አዳዲስ ወንድሞች መጥተዋል። እነሱን እናስተናግድና ከዛ ዝማሬ ዘምረን አንድ እንትን ብለን መዝጋት ነው። ሞዴሬተሮች ማንንም አታስገቡ፣ ሰውንም ከዚህ በላይ እንዳናደክም ማለት ነው። ደጋግመን አንድ አይነት ነገር ነው የምናወራው። እንኳን ደስ አላችሁ፣ ብሩኬ ተፈቷል። አዳዲስ ለገባችሁ ሰዎች
በዛ መጠቅለያ ነገሮችን ሁለት ወንድሞች እንዲናገሩ አንደኛው ወረደ አንደኛው ኪያን እንበለው ሞዴሬተሮች አታስገቡ ይበቃል ማለት የተነጋገርነው መድገም ስለምን ክብር ለመስጠት አይደለም ነገር ግን መደጋገም ነው የሚሆንብን ማለት ነው ስለዚህ ኪያ እንዲናገር እድሉ ልስጥ ቴዶዬ እንኳን መቤታችን በለተቀና ጸሎታችንን ሰምታ ወንድማችን ብሩኬ ለቤቷ በቃችሁ እውነት በጣም ደስ ብሎናል ወንድማችን እንግዲህ ሁሉ መስዋዕት የከፈለው ሁሉ ነገር ያደረገው ነት ለአንዲት ላለችን ቤተክርስቲያናችን ነውና ለኛም ትልቅ ማስተማሪያ ነው ብዙዎችን አይተናል በብሩኬ በመጣው ነገር ወንድማችንን ገፍቶ እዚህ ያደረሱ ብዙዎችን አይተናልና እውነት በቤተክርስቲያናችን ውስጥ ያሉትን የጭቃ ውስጥ ሾኮችን ማየተናል እንግዲህኛ ብዙ ነገር አይተንባቸው ምንም አይደለም ልቦና ይስጣቸው ነው የምንለው ወንድማችንን አሳልፎ የሰጡትንም እና ወንድማችንን እንኳን ለቤቷ በቃው በመቤታችን በለተቀና ጸሎቱን ሰምታ ለቤቷ ለበቃችሁና ቴዲሻ አንተም ያደረከው ነገር በጣም ብዙ ነገር ነውና በተቻለ መጠን ኦርቶዶክሳውያን ተቻችለን አንድነታችንን እንደዚህ አጠናክረን ቤተክርስቲያናችንን ብንደግፍና አንድነታችንን ብናጠናክር መልካም ይመስለኛል እውነት ምናገርበት ቃላት ነው ያጠረኝ ቴዲሻ ወንድማችን ለቤቱ ስለበቃችሁ መቤታችን ጸሎቱን ሰምታ የእናቶች አባቶችንም ባሰምታ ገዳማን አባቶቻችንን ጸሎት ሰምታ ቤቱ ላበቃችሁ በጣም ደስ ብሎኛል ቴዲሻ ያው ደጋግም ነው የገባሁት ቴንክ ዩ ኪያዬ እጅግ በጣም እናመሰግናለን በዚህ ጉዳዮች በጣም በውስጥ ለውስጥ በጣም ተገናኘ ብዙ ነገሮችን ከጎን በመሆን ሲያግዝ የነበረው ወንድምነው ክብር ይስጥልን ዛሬ መሳቅ አለብህ እያለ ነበር ኮሜንት ላይ እንደምን ለመሳቅ ሞክራለሁ በጣም ይሄ የለየለት ሳቅም ቢካለ በጣም በርካታ ጊዜ ተቆጥሯል ነገር ግን እንሞክራለን አንድ ነው የሚልክት በጣም እየተላለፈ ስለሆነ በጣም ደስ ብሎኛል ዲያቆን እስኪያስ መጡ ደስ ብሎኛል ስለዚህ በዚህ መንገድ ሁላችንም አንድ እንሁን በቃ አነጋጋሪ የሆነች ቤተክርስቲያንን ይዘን ቁጭ ብለን መነጋገሪያ መሆን አለበት ቤተክርስቲያን ናት በቃ አነጋጋሪ የተሸከምነው ስም ቤተክርስቲያን ሚል ነው ኦርቶዶክስ ተዋህዶ ሚል ይሄ ማህተብ ያለበት ስለዚህ የራሳችንን ክብር እና ምን የሆነ ደረጃ ለማድረስ አንጋጋት ቤተክርስቲያን ከፊት እናስቀድም አነጋጋሪዋ ቤተክርስቲያን ከኛ ከተናናሾቹ ትቅደም ስለዚህ በዚህ ደረጃ አንድነታችንን እናሳይ ለማለት እወዳለሁኝ ዲያቆን እስኪያስ ገብተዋል እሳቸው ተናግረው ወደ ዘማሪያብ ስራ ከመንገድ ላይ ነው የጠለፍነው ያው በደንብ ምስጋና እንድናቀርብ ስለሚያግዘን ነው ያቢን ያስገባውት ገስት ላይ ያላችሁላችሁ ማትረዱ ያብ ስራ ዘምሮ ከዛ በኋላ እና ባቢ መጠቅለያ ይሰጣል ጉዞ ላይ ነው ያሉት እሺ ዲያቆን እስኪያስ ይናገሩ እንግዲህ እንትሩን አስጠግቶ ቢሆን ይዘምርልናል ዲያቆን ይቀጥል እንኳን ደህና ቆያችሁ እንኳን ደስ አለ ድካምን የቆጠረ እግዚአብሔር ይመስገን ጸሎታችንን የሰማ ምሕረቱን ከኛ ያላራቀ እግዚአብሔር የተመሰገነ ይሁን ይተበርታል ዛሬ በቃ የጉራጌ ሙሽራ መስላል እና በጣም ነው ደስ የሚለው ሁላችሁም እንኳን ጸሎታችንን ሰማ ጸሎታችንን እግዚአብሔር ሰማ አሁን እኮ አዲስ ታምረ ማርያም ቤተሰብ ኖሮ ዛሬ በዚህ ላይ ታድሮ በዚህ ላይ ደስታውን ላይ ነው በመቤታችን ቀን ተፈታ ብለን ታምረ ማርያም ብንጽፍ ይከፋቸው ይሆናል እኮ ፕሮቴስታንቶች ታምረ ማርያም ማለት ይሄው ነው በቃ እንግዲህ አይደለ በለተቀን ነው ስለዚህ ወንድማችን እንኳን ለቤቱ በጣም ነው ደስ ያለኝ ሁላችሁንም ሰላም ብያለሁ እንኳን ደረሳችሁ ባሮኬ እንግዲህ እናንተ አሳምሩት ቴዶ እንኳን ደስ ያለው እናመሰግናለን ዲያቆን እስኪያስ በጣም ክብር ይስጥልን ያው ጉራጌ ሙሽራ እንደ በቂቤ ወዛው በደንብ ቂቤ ፈሰሰ ፊት እንደሚታይ ነው በነገራችን ላይ ዲያቆን ልክ ናቸው ጌታ ያው ለባሮኬ ነው ፓስ ያረጉኝና የሚደርስብኝ ነገር በሙሉ
እንሄድባታለን። እቺማ በኋላ ላይ በደንብ እንሄድባታለን። እግዚአብሔር ይስጥልን ዲያቆንዬ። ያው ኦፍ ኮርስ ዛሬ እንግዲህ ብሩክ የመፈታቱ ለኛ ታምር ነው። ለሆነ አካባቢ ደግሞ አጋጣሚ ነው ይሉናል እንጂ በዚህ ዘመን እኮ ገድል ታምራት የለም አይሰራምና አጋጣሚ ነው እንዳይሉን እግዚአብሔር አምላክ ይከልልልን፣ ልቦናቸውን ያብራ። ሌላ ምን ሊባል ይችላል? ዲያቆን እናመሰግናለን። ያቢ መዘመር ከቻልክ አንዴ በጋራ እዚች ጋር ብናመሰግን በድንግል አማረ ብንል በጣም ደስ ይለኛል። የምትችልበት እድል ካለ፣ ከሌለ እንግዲህ ሌሎች ዘማሪያን ገብተው ያገለግላል። ይሰማል? ያብሰራ ይሰማኛል። ቴዶዬ እሺ፣ ድምጽ ይሰማል። አባቢ ቪዲዮ ማብራት ከቻልክ ታበራ አሪፍ ነው። ያብስራ ቀጥል። መዘመር አለብኝ ማለት ነው። እሺ ሁላችሁንም ውድ ኦርቶዶክሳውያን እንኳን አደረሳችሁ። እንዲሁም ደግሞ የምወድ የማከብር ወንድሜ እንኳን በእመቤቴ ቀን በምትወዳት በምታከብራት በእመቤቴ ቀን እንኳን ከቤተሰቦች አቀላቀለ ማለት እፈልጋለሁ። አብረን እንዘምራለን። ከዝማሬዎች መካከል በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤት የሚለውን ዝማሬ አብረን እናመሰግናለን። እግዚአብሔር ከኛ ጋር ይሁን። በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ከሞት ማልነጥቀሽ በድንግል አማረ ነፍስን ዘራሽብኝ በድንግል አማረ ኃጢአተኛ ሳለሁ በድንግል አማረ ሰው አድርገሽ አቆምሽኝ በድንግል አማረ ሐዘን መከራዬ በድንግል አማረ ታሪክ ሆኖ ቀረ በድንግል አማረ ሕይወቴም ባንቺ በድንግል አማረ በድንግል አማረ በማርያም አማረ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ኃጢአትን አብስቼ በድንግል አማረ ለምጽ ቢያጠቃኝ በድንግል አማረ አንቺ ያነሳሽ በድንግል አማረ ዳግም ብጨቀይ በድንግል አማረ ሮሩ ነሽና በድንግል አማረ ምልጃሽ አይዘገይም በድንግል አማረ ስምሽን ስጠራ በድንግል አማረ አታሳፍሪኝ በድንግል አማረ ሕይወቴ በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ በድንግል አማረ ሐዘኔ በርትቶ በድንግል አማረ እንባዬ ሲቀድመኝ በድንግል አማረ ወዳጅ ያልኩት ሁሉ በድንግል አማረ ፊቱን ሲያዞርብኝ በድንግል አማረ አንቺ ደርሰሽልኝ በድንግል አማረ ስሜ ተቀየረ በድንግል አማረ ኑሮዬ በሙሉ በድንግል አማረ በግሸን አማረ በቂልጦ አማረ በድንግል አማረ ሕይወቴ
በማርያም አማረ ሕይወቴ ስጠራት ገብታልኝ ከቤቴ እኔስ በማርያም እጽናናለሁ እታመናለሁ እኔስ በድንግል እመካለሁ እታመናለሁ እኔስ በማርያም እጽናናለሁ እታመናለሁ እኔስ በድንግል እመካለሁ እታመናለሁ የሰላሜ ወደብ እታመናለሁ የልቤ ደስታ እታመናለሁ ያበው መጽናኛ እታመናለሁ እናቱ የጌታ እታመናለሁ የጻድቃኔ ማርያም እታመናለሁ የበረሃ ስንቄ እታመናለሁ ክብርን የተመላሽ እታመናለሁ ዝናርና ትጥቄ እታመናለሁ እኔስ በማርያም እጽናናለሁ እታመናለሁ እኔስ በድንግል እመካለሁ እታመናለሁ እኔስ በማርያም እጽናናለሁ እታመናለሁ እኔስ በድንግል እመካለሁ እታመናለሁ ምስጋናሽ በልቤ እታመናለሁ ሞልቶ ጠራሻለሁ እታመናለሁ ጠዋትና ማታ እታመናለሁ ጽዮን እልሻለሁ እታመናለሁ የጻድቃኔ ማርያም እታመናለሁ የመንፈሴ እርካታ እታመናለሁ ክብርድ ያከበረሽ እታመናለሁ የጌታ ስጦታ እታመናለሁ እኔስ በማርያም እጽናናለሁ እታመናለሁ እኔስ በድንግል እመካለሁ እታመናለሁ ምግብ መጠጤ ነሽ እታመናለሁ ስምሽ ይማርካል እታመናለሁ ወንድምና እህቴ እታመናለሁ ዘመዴ ሆነሻል እታመናለሁ ብራብም ብጠማ እታመናለሁ እርካታዬ ነሽ እታመናለሁ ፍቅሬ ሲበዛልኝ እታመናለሁ አልኮሽ ኩኬለሽ እታመናለሁ ፍቅሬ ሲበዛልኝ እታመናለሁ አልኩኝ ሰሚነሽ እታመናለሁ እኔስ በማርያም እጽናናለሁ እታመናለሁ እኔስ በድንግል እመካለሁ እታመናለሁ ለመናኙ ጸሎት ልዩታት የዋሻሻ ማንሽ እመብርሃን መዓዛሽ ሸተተኝ ከግሸን ትናፍቂኛለሽ ምልውን ትሬብኝማለሽ ምልውን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የረሃቧ ነገር ሲገባን የጥማቷ ነገር ሲገባን እመቤታችንን እናያታለን አባ ሕርያቆስ አባታችን የመስቀሉ ፍቅር ሲገባው ልብ ያፈለቃል መልካም ነገር ከመቤቴ ጋራ ሲነጋገር ከድንግል ማርያም ጋር ሲነጋገር የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የረሃቧ ነገር ሲገባን የጥማቷ ነገር ሲገባን የቂልጦዋ ማርያም እንወዳታለን ዳዊት በመዝሙሩ ያነሳሻል የያዕቆብ ድንኳን ነሽ ይልሻል የእግዚአብሔር አገሩ የሚሉሽ የቂልጦዋ ማርያም አንቺ ነሽ የግሸኗ ማርያም አንቺ ነሽ የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የረሃቧ ነገር ሲገባን የጥማቷ ነገር ሲገባን እመቤታችንን እናያታለን ቀራንዮ ሲሄድ አይሻለው ግሸን ማርያም ሲሄድ አይሻለው ቂልጦ ማርያም ሲሄድ አይሻለው ፍጹም አትለይም ከልጅሽ ያንቺስ ልዩ ነው ፍቅርሽ ያንቺስ ልዩ ነው ምልጃሽ የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የረሃቧ ነገር ሲገባን የጥማቷ ነገር ሲገባን እመቤታችንን እናያታለን ለመናኙ ጸሎት ልዩ ውጣት የዋሻሻ ማነሽ እመብርሃን መዓዛሽ ሸተተኝ ከግሸን
ትናፍቂኛለሽ ምን ልሁን ትሬቢኝማለሽ ምን ልሁን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እናያታለን። ይቀበልልን ዝማሬያችንን ይቀበልልን። ወጥመድ ተሰበረ እማመለጥኩኝ ከኃጢአት ፍላጻ ከሞት አተረፍከኝ የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከኛ ጋር አንደበት የሚያወጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ በገባውን ሰማይ ፀሐይን ያቆመ ዛሬም ጎብኝቶናል እየደጋገመ በዳዊት ምስጋና በያሬድ ዝማሬ ከቅዱሳን ጋር ልዘምር አብሬ እርሱን ሳመሰግን ሚልኮን ብስቅብኝ ለጌታዬ ክብር እዘምራለሁኝ አንደበት የሚያወጣ የምስጋና ቅኔ የአምላኬን ማዳን አይቻለሁ ባይኔ በገባውን ሰማይ ፀሐይን ያቆመ ዛሬም ጎብኝቶናል እየደጋገመ አስፈሪው ነበልባል እሳቱ ቢነድም ለጣዖት እንድንሰግድ ነገስታት ቢያውጁም ሁሉም ቢተወንም ቢጠላንም ዓለም ጽናት ይሆነናል ጌታ መድኃኔዓለም አንደበት የሚያወጣ የምስጋና ቅኔ የአምላኬን ማዳን አይቻለሁ ባይኔ በገባውን ሰማይ ፀሐይን ያቆመ ዛሬም ጎብኝቶናል እየደጋገመ ወጥመድ ተሰበረ እኛም አመለጥን አይደል አባቢ ቀናበል ቀና ለማስባል እግዚአብሔር አምላክ ዝማሬያችን ይቀበልልን ወንድማችን ያብሰራን እግዚአብሔር አምላክ ዝማሬ መላእክት ያሰማልን ወጥመዱን ሰብሮ ያስመለጠን ነገሮችን በሙሉ ዘበት አድርጎ ታሪክ አድርጎ ተአምሩን ላሳየን አምላከ ቅዱሳን የሁላችን አባት የሁላችን አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ የመሰለች ጣፋጭ እናት በመካከላችን በቅዱስ ዮሐንስ እነኋት እናት ብሎ ሰጥቶ ዛሬ እንዲጣማ በአንደበታችን ፍቅሯ በልባችን እንዲፈስ ያደረገች ቸሩ መድኃኔዓለም ስሙ የተመሰገነ ይሁን እምትጠለጠል እምትጠላ እናት ሳይሆን እምታደምቅ እናትን ሰጥቶናልና ክብር ለሱ ይሁን እሱን አምነው እሷን የሚሰድቡ እሱን ወደው እሷን የሚያቀሉ ብዙዎች በበዙበት በዚህ ዘመን እማምላክ ተአምራቷን እንድትገልጥ በእኛ መካከል ምናልባት ይሄ በቲክቶክ ታሪክ ሊረሱ ከማይችሉ አጋጣሚዎች መካከል እንዲህ ያለው ነገር እንዲሆን ያደረገልን የቅዱሳን አምላክ ድካማችንን ያልተመለከተ ኃጢአታችንን ያልተመለከተ በነገሮች ሁሉ በከፍታ ያሰበ ያ ሰማያዊ ጌታ የቀራንዮ በግ የሁላችን ድህነታችን መሰረት እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ድህነታችን ክብር ምስጋና ለስሙ አጠራሩ ይሁን